አንቺ ቁጭ በይ። ይሄንን ተናግረሽ ትወጫለሽ። ቁጭ በይ። እኔ ጋር ያለው እውነታ ልንገራችሁ። እናንተ በግምት ነው የምታወሩት። እኔ ደግሞ እኔ ጋር ያለው እውነታ ልንገራችሁ። ወደ ነው የምላችሁ። እናንተ ሰላም የሆነ ነገር ማውራት ከጀመረች እር ብላ አዝም አትልም። ለዛ ነው እንትን ያልኩት። አዎ ሰምተሻል ሰላም። እና ምን ልላችሁ ፈለጋችሁ? አሁን እሷ ሁለት አንዳችን አመራጭና ነገሪና ላይ ያለችው ታውቃለች። እሷ ራሷ እኔም እንደዛው እር ነው የምለው። እሺ እና አሁን ለምሳሌ እሷ ዜታዩ ጋሽ ጋ ሄዳ ዘመድ ሄዳ ብትጠየቅ ብታለቅስ ያኔ መሬት ላይ እንትን ብትንከባለል አብርሽ አታገኙም። አለቅ 4 ነጥብ። ምንም ብትሆን እሷ ለምሳሌ አሁን ማንም ሰው ይቅርታ በጠየቀችው ቁጥር ተንኮል አስባ እንደሆነ ማንም ሰው ሚዲያ ሰው ብቻ ሳይሆን ቤተሰብ እንኳን ተረድቷል። ገብታችኋል? እሷ ይቅርታ ስትጠየቅ የሆነ ተንኮል ይዛ ትመጣለች። እንደ ሰው ይቅርታ ስለጠየቀች በሰላም መኖር አትፈልግም። ለዛ ስለሆነ አሁንም ቡዜ ከአንገት በላይ ነው። ገብታችኋል? አልተቀበለችም። ከአንገት በላይ ደስተኛ አይደለሽ ምናምን ስትላት አይ ትንሽ በስራ ደክሜ ነው ምናምን ብላ ሲቃ ነው ያለፈችው። ይሄ ምሽት ነው ደግሞ እኔ ደግሞ ላቋርጥሽ የኔን እውነታንም ስሚኛ እንዳትወጪ ግን ሩታ አብርሃምን አትወደውም። ላ ይሄ አይደለም። እኔ አሁን ሰላም ቆይ አንቺ አልተረዳሽም። ማውደድ አለማውደድ አይደለም። እሱ ይቅርታ ስለጠየቀች ብቻ ወይኔ እንዴ አንድ ሰው እስኪ አጨርሱም። ምንድነው ሁለታችሁም ጦር አረጋችሁ? እዚህ ጋር ሰው ሁለታችሁ ናላችሁ። እሷ ለምሳሌ በቀል ብቻ ነው ያዘችው። ሰላም ወደ አፍቅር አይደለም። ይሄ ነገር ማወቅ አለባችሁ። ስለዚህ ይሄ ነገር ደግሞ በቤተሰብም በኦዲየንስም ፊት እየታየ ያለው ነገር ነው። ለምን እሷ የሆነ ነገር ልጁ ከልቡ ሲመለስ በቀል ነው፣ ከልቡ ሲመለስ በቀል ነው። ለዛ ስለሆነ ልጁ ደግሞ ዘግቷል። የዛኛው ምዕራፍ ተዘግቷል፣ አልቋል። ለምሳሌ ባልሽ አንቺን ጠልቶሽ ሌላ ሰው ጋር ከሄደ በኋላ አንቺ ብትታነቂ የራስሽ ነፍስ ነው እንጂ የምታጭው እሱን ማግኘት አትችም። እሱ አሁን እዚህ አይነት ነገር እያደረገች ነው። አብርሃም ወዶ ፈቅዶ ከወጣ በኋላ አሁን ዞራ ትናንትና የራሷ ወደንስ እየሰድቧት ነበረ። አንቺ የሆነ ነገር ካደረገሽ በኋላ መተሽ ይቅርታ ጠይቀሽ እንደገና ደግሞ ሌላ ተንኮል ነው የሚሰሪው። ይሄ ነገር ለምን አስፈለገ? አርፈሽ የራስሽ ህይወት አትኖሪም እንዴ? ቡዜ እንደውም ትናንትና ምንድን ነው ያለችው? እኔ የሱ ሰላም ማትበጨብጭ ማታንሽ ከሆነ ይሄን ደግሞ አንቺም እሱ ማትደርሽ ከሆነ እሱም አንቺም ማይደርስ ከሆነ ሆናችሁ እኔ ይቅርታ ችግር አሁን እንኳን ብታርክስ የለም አታስቡ። ሰላማዊ ጨር እንደ ሰላም ትላላችሁ እንዴ? አምታታችሁኝ እኮ የቷ ሰላም ናት? አንቺ ነው ያከልታል። እሺ አዳምጪኛለሽ፣ እንዳትወጪ አዳሚ። አሁን እኔ የምለው ኤፍሬም ዴቭ እውነት ወንድማቸውን ቢፈልጉ ኖረው እንደሚባል እኔ ይቅርታ አድርግልኝ እህቴም ሆነች ወንድሜ ይሄ ጠቅመሃል ብዬ ስነግረው ከአንድም ሁለቴ እምቢ ካለኝ በሶስተኛ ምንድን ነው የምለው? በቃ ግባበትና ሲገባክ ወይኔ ወንድሜ መከርከኝ እንትላለህ ብዬ ላሽ ነው የምለው እንጂ እኔ እኔ ወርጄ ፈርጄልሃለሁ እኔ የመረጥኩትን ኑር የሚባል ህይወት እኔ ሰምቼም አይቼም አላውቅም። አሁን ኤፍሬም እና ዴቭ እያደረጉ ያሉት እሱን ነው። ገባክ? አልፈልግም። አሁን አብርሃም እንደሚታየው ከሆነ ሰላማዊ ህይወት እየኖረ ነው ያለው። ራሱም ተናግሯል፣ እኛም እያየነው ነው ሚዲያ ላይ አይደል? ይሄ ልጅ ሰላሙን አግኝቶ እስከኖረ ድረስ በቃ እሷን ሲያገኝ ነው በቃ ይሄ ልጅ በሽታ እንደሚሰማው የታወቀኝ። እንደኔ እውነታ ከታየ ከሆነ በቃ አሁን አብርሃም የሚለምነው የለ፣ የሚሰድበው የለ፣ የሚያዋርደው የለ፣ አንገቱን የሚያስደፈው የለ። በቃ በመረጠው ህይወት እየኖረ ነው ያለው። ገባሽ? ይሄንን ካየውኝ እኔ ወንድሜ ደስታ ያጣፍጥለት ነው የምለው እንጂ እኔ መርጬልሃለሁና ይሄንን ወስነ የምልበት ምንም አይነት ነገር የለም። ኤፍሬም ደግሞ ምቀኛ፣ ሽረኛ፣ አይኑ ደም የለበሰ ወንድም ነው እንጂ ወንድም እውነተኛ ቢሆን ኑሮ የወንድሙ ደስታ ያስደስተው ነበረ። እቺ ሩታ የተባለችው ደግሞ ቡዜን ይቅርታ የጠየቀችው ወዳ ሳይሆን እንዴት ነው ከዚህ በፊት እንደቆመችላት አብራ ቤተሰቦቹ ሁሉ እንዲቆሙላት ነው የምትፈልገው። በቃ የቤተሰቦቹ ምክር በምክር ተገፍቶ እንዲመለስ ነው። አሁን ብታይ እንቅልፍ ነስቷታል። በቃ ይሄ ልጅ አይመጣም የሚባለው ነገር አይሰማም። በቃ እንቅልፍ ከመናሳቷ ብዛት ይኸው ፊቷ ያስታውቃል። ከውልግ ብላለች። ስታለቅስ ያደረች ሴት ነው የምትመስሉ። ትላንትና ጭራሽ
ፊቷ ማለት ነው። ይሄ ልጅ በቃ እንደቆረጠ ስታይን ያናደዳት። አሁንም ቢመጣ ፍቅር ሳይሆን ወር ባልሞላ ውስጥ አዋርዳ የምትወረውረው ሴት ናት። እርግጠኛ ሆኜ ስነግርሽ 1 ወር ውስጥ ባልሞላ ውስጥ ማለት ነው። ስለዚህ በቃ እርግፍ አድርጋ የራሷን ህይወት ብኖር አይሻላትም? ኤፍሬምስ የዚህን ያህል ሙግት ማለት የተከፈለበት መስዋዕት እሱ ሩታ ለአብርሃም ምንም መስዋዕት የለም። ግን ለእሷ ብዙ ብዙ አልቅሷል፣ ብዙ ሆኗል። ገባሽ? እሷን የተወረወረን ያህል ፈጣሪውን ቢለምን እስከዛሬ የት በደረሰ። ምንም የከፈለችለት መስዋዕት የለም። እያየ ነው። 1 ወር እንኳን በስርዓት አይኖሩም በአመት ውስጥ ገባሽ? 1 ሳምንት ሰላም ቢሆኑ በሳምንቱ ተገላብጦ አንተ ግን ማታም አንተ ለከስከስ እንዳትነካኝ እንደዚህ ገብተህ በዚህ ወተክ ከዛ እሱ ጓደኞቹን ይዞ ሲዞር በሌ ቤት ሲለምን እየምናውቀው ይህን ፍቅር ደግሞ ይቅርብኝ ካፍንጬ ብቻዬን ብኖር ይሻለኛል። እንደዚህ እየተዋረድኩኝ ይኸው 9 ወርና 10 ወር ሞላቸው ከሄርሜላ ጋር እንግዲህ አንድ ቀን ምንም ቢሆን 1 ቀን ግን አንገቱን የሚያስደፋ ነገር አለ። እንደውም እሱ እየተጨማለቀባት ነው። ያያችሁት ከሆነ የሆነ ነገር ስትል ያኮርፋል። ይሄንን አታውሪ፣ ይሄንን አታናግሪ የሆነ በቃ አለ አይደለ? አሁን ላይ ሰላማዊ ህይወት ላይ እንዳለን የተሰማሁት ምንም ቢሆን አይቷታል ከዛች የበለጠ። አሁን ያ 3 አመት የኖሩት የተባለው 3 ወር በደንብ አልተቀመጡም። እውነታው በአመት ውስጥ 9 ወር 11 ወር ይፋጃሉ። ለመላይናይ ነው የኔ ፍቅር ወድሻለሁ 30 ጊዜ ቀለበት አውልቃ ትሰጣለች፣ 30 ጊዜ ታደርገዋለች። በቃ ይሄ ነው ኤፍሬም። እኔ ያውቀዋለሁ ይሄን ፍቅር አለ እንጂ ምንም አያውቀውም። በቃ ስትመጣ ስላወቃት እኔ ልንገርሽ አሁን አንዴ እኔ እንደሰማችሁ ሲሆን ይሄ መሀል ላይ አትግቡ፣ እንደኔ ዝም ብላችሁ ስሙ። አሁን እሷ ማለት ነው በጣም ነው አታፍቅርም ማለሽበት ቦታ ነው። አብርሽን በጣም ነው የምታፈቅረው እቺ ልጅ ገባሽ? እሷ ለምንድን ነው ኦዲየንስ ነው መጀመሪያ እሷን አበላሻ። ለምን በጥፊ ስትመታ ጀግናናት ሩታ ተባለች፣ ገፍትረ ጣለች ባሏን። ከዛ ጋሽዬ መጥቶ እሷ አብርሽ የትም ቦታ እንደማይሄድ ነው የምታውቀው። ለምን ስለሚያፈቅራ ስለሚወዳ ዝቅ ስለሚላት የምታወራ ነገር እሺ ብሎ ስለሚቀበላት የትም አይሄድም ብላ ስለተማመነች ምን ያደረገች? ጋሽዬ መጥቶ እግሯ ስር ሲወድቅ እምቢ አለች። ኤፍሬም ከአባቱ በልጦ ነው ወይስ ኤፍሬም እና ዴም ማለት የሚሰሩ ስራ? ሄርሜላ ሴት ናት እኮ እንደ ሩታ። ሄርሜላ ሩታ አልፈልግም ይሄን ህይወት እሱ ጋር ከኖርኩት እሞታለሁ ብላለች። አይ እኔ አብርሽ ጋር ሲኖር እኔ ደስተኛ ስለሚሆን ደስ ስለምን አብርሽን ስለሚያፈቅር አብርሽ ጋር እኖራለሁ ብለ ነው ሄርሜላ ተቀረበች። ሄርሜላ የተቀረበችው ሩታ ወይም ሄርሜላ ተቀረበች ሁኔታ የሚያስጠላ በኩል የለም። አንፈልግም ብለ ከቤት ስትወጣ ቤት ተከራይተው ወንድሞቼ ናችሁ ብለ እያስመተች ዘመድ ነው ብለ ሰው ገዝታ